متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته. طيب إن شاء الله كزارو لي ማለት ነው ስለ ዘካተ الفطر ማብራሪያ አስመልክቶ የምናይ ይሆናል። ሰዓቱም ስለሆነ ስለደረሰ ማለት ነው። ኢዘን ዘካተ الفطر ያኒ እንግዲህ ረመዷን ከገባ መጨረሻው አካባቢ ላይ ለምሳሌ ከዒድ አልፊጥር ቀደም ብሎ 2 ቀን መስጠት ይቻላል ይላሉ። ይሄ ማስረጃም ስላለ ያው እንዳይሰፋ አጠር አጠር ለማድረግ እሞክራለሁ ኢንሻአላህ። ኢዘን ይህ ከሆነ ለምሳሌ ዒድ አልፊጥር እንደነገ ከሆነ እንደ ዛሬ መስጠት ይቻላል። ወይ ደግሞ ዒድ አልፊጥር ለምሳሌ ዛሬ ከሆነ እንደ ምሳሌ ከሶላት ለዒድ በስተፊት ያኒ ሶላት የዒድ ሶላት ከመሰገዱ በስተፊት መስጠት አለብን። ከዛ በኋላ ከሆነ ግን ዘካተል ፊጥር የሚለውን ሁክም አይዝልንምና ማለት ነው። እንግዲህ ዘካተል ፊጥር አስመልክቶ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ፈረድ ማለት ከአብደላህ ኢብኑ አባስ ረዲየላሁ ዐንሁ ተይዞ የተወራው ሐዲስ ምን ይላሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ደነገገ ይሉናል። ማን? አብደላህ ኢብኑ አባስ ያው ከሳቸው አሰር ማለት ነው። ዘካተል ፊጥርን ፊጥሪ እንግዲህ ዘካተል ፊጥርን ደንግገዋል። ጡህረተን ሊሷኢሚ ሚነል ለግዊ ወረፈቲ ስኮን ይላል። ጡህረተ ማለት ማጽጃ ስኮን፣ ሊሷኢም ለጾመኛ፣ ሚነል ለግዊ ወረፈቲ አላስፈላጊ ቃልና ጸያፍ ከሆኑ ንግግራቶቹ ረመዷን ጾመኛ ሆኖ እንግዲህ ሲናገራቸው የነበሩትን ማጽጃ ስኮንና ወጡዕመተን ሊልመሳኪን ለምስኪኖች ምግብ ስኮን መን አዳህ ቀብለ ሶላቲ ፈሂየ ዘካቱን መቅቡላ ከሶላት በስተፊት ያደረሳት እሷ ዘካ ተቀባይነት ያላት ዘካ ትሆንለታለች። ወመን አዳሃ በዕደ ሶላቲ ፈሂየ ሰደቀቱን ሚነ ሰደቃት ይላሉ። ከሶላት ለዒድ በኋላ ከሆነ ያደረሳትማ እንደ የትኛውም ሶደቃ ከነሱ ትካትታለች እንጂ ዘካተል ፊጥር የሚለውን አይዝለትም ይላሉ። እና ከዚህ አንግል ዘካተል ፊጥር መስጠት ያለበት ከሶላት ለዒድ በስተፊት መሆን አለበት። طيب ይህ እንግዲህ እዚህ ጋር ጠቀሜታው ዘካተል ፊጥር ከሚጠቅሙት መካከል አንዱ ምንድነው? ጾመኛ ካል እንግዲህ አላስፈላጊ ቃላቶችን መጥፎ ነገራቶችን የተነፈሰ ካለ ለሱ ማጽጃ ይሆንለታል። የጾም አጅሩ እንዳይቀንስበት ዘካተል ፊጥር ለዚህ ማሟያና ማጽጃ ትሆንለታለች። ወከዛሊከ ለምስኪኖችም ደግሞ ምግብ ሲሆን ማለት ነው። ይዘን ዘካተል ፊጥር ትልቅ የሆነ ጠቀሜታ አለው። ለጥቅሙም ብቻ ተብሎ ሳይሆን ስለታዘዝን በቃ ሸሪዓችን ስላዘዝን መስራት አለብን ማለት ነው። ለጥቅሙ ብቻ ታስቦ ሳይሆን ማለት ነው። የሸሪዓችንን ትእዛዝ ተግባራዊ ለማድረግ ሲባል መፈጸም ግድ ነው በሁሉም ላይ በቻለ ሰው ማለት ነው። እሺ ዘካተል ፊጥር ምጣኔው ምን ያክል ነው? ምጣኔው በኪሎ ከሆነ አልኢማም ኢብኑ ባዝ ረሂመሁላህ ምን ይላሉ? በሚመዘን ነገር ከሆነ 3 ኪሎ ይላሉ። ላኪን ደግሞ ሀገራችን ላይ አሁን ብዙ ጊዜ በጣሳ ተሰፍሮ ይሰጣል አይደለ? እንደዛ ከሆነ ደግሞ 2 ጣሳ መሆኑ እሱ በላጭ ነው፣ ከሸክ ለመዳም ማለት ነው። ምክንያቱም አንዳንዶች ለምሳሌ 1 ጣሳ ተገማች ሊሆን ይችላል የሚሉ አሉ። ግን 2 ጣሳ ተደርጎ ቢሰጥ ግን ለሰጪው አካል ምን ሆነልን ማለት ነው? ከሸክ በቃ የጸዳ ይሆንለታል ማለት ነው። ይህም ደግሞ ከባድ አይደለም። ለአንድ ሰው 2 ጣሳ መስጠት ምንም የሚከብድ ነገር የለውም። ለምሳሌ ከቤት 5 ሰዎች ካሉ ከአንድ ቤት የሚኖሩ የነሱ አባታቸው ለአምስታቸውም ስንት ጣሳ ያወጣል? 10 ጣሳ ማለት ነው። በኪሎ ከሆነ ደግሞ 3 ኪሎ ማለት ነው። 3 ኪሎ እያደረገ ያወጣል ማለት ነው። ለቤቱ ሰው ለሁሉም፣ ህፃንም ልጅ ካለ ለሱም ታስቦ ይወጣለታል 3 ኪሎ ማለት ነው። መርሐባ። ይህን ካየን ደግሞ እሺ የሚሰጣቸው ሰዎች እነማን ናቸው? ዘካተል ፊጥር ያኒ እናትና አባት ደሃ ከሆኑ ከዋና ንብረት እንጂ ዘካተል ፊጥር አይሰጡም ይላሉ። ከዋና ንብረት ይስጣቸው። ከነሱ ከእናትና ከአባት ውጭ ግን ለወንድም፣ ለእህት፣ ለአክስት፣ ለአጎት መስጠት ይቻላል ይላሉ። ማን? አልኢማም ኢብኑ ባዝ ረሂመሁላህ ማለት ነው። መርሐባ። ለእነዚህ ሁሉ መስጠት ከተቻለ እሺ ሶላት የሚሰግድና የማይሰግድ የሚለው ላይ ደግሞ የብዙዎች ጥያቄ ስለሆነ ማለት ነው ይህን አስመልክቶ አልዓላማ አልሼኽ ሷሊህ አልፈውዛን ሐፊዘሁላህ ምላሽ ይሰጡናል ማለት ነው። هل يجوز أن نتصدق على الذي لا يصلي وكذلك الذي يصلي لكنه لديه المنكرات والفسق ويشرب الدخان؟ أما الذي لا يصلي يترك الصلاة متعمدا فلا تتصدق عليه لأنه كافر، لا تتصدق عليه ولا تحل له الزكاة. أما المسلم العاصي اللي عنده معاصي لكنه مسلم ويصلي لكن عنده بعض المعاصي، إذا كان فقيرا فتصدق عليه مع النصيحة، مع المناصحة له أن يتوب إلى الله عز وجل. نعم. مرحبا. زيغان قريش شيخ صالح الفوزان ሶላት የማይሰግድ ከሆነ እንደማይሰጥ ነው የሚናገረው ማለት ነው።
ሙተዓሚድ ሆን ብሎ ሶላት የተወ አካል ከሆነ አይሰጥም እያሉ ነው ማለት ነው። ላኪን ሶላት ይሰግዳል ማሻአላህ። ላኪን አንዳንድ ሙንከራቶች ሊኖሩበት ይችላሉ። የሰው ልጅ ሆኖ ማዕሱም አይደለም፣ ስህተት ሊኖርበት ይችላል። ያ አይከለክልም ይላሉ። ካፊር እስካልሆነ ድረስ ይሰጠዋል። ላኪን ግን ሶላት የማይሰግድ ከሆነ ፈጽሞ ዘካ ሊሰጠው አይችልም ይላሉ ማለት ነው። በዚህ በተያያዘ ግን የሆነ ማብራሪያ የሚያስፈልገው አለ እዚህም ጋር ማለት ነው። የብዙዎችም ጥያቄ ስላለ ወደሱ እናምራ። ይህም ምንድን ነው? እሺ አሁን ለምሳሌ ሶላት አይሰግድም ሰውየው፣ ግን አክስት ልኮን ትችላለች፣ አጎት ሊሆን ይችላል፣ ቅርብ ዘመድ ሊሆን ይችላል፣ ወይ ጓደኛም ሊሆኑ ይችላሉ። እንግዲህ ሚስኪን ሁነው ለእነሱ ለመስጠት በጣም ፍላጎት ይኖራቸውና ብዙ የሱና እህት ወንድሞች ላኪን ሶላት አይሰግዱም፣ እንዴት እናድርግ የሚል ብዙ የመጨናነቅ ሁኔታ አለ። እዚህ ጋር እንግዲህ ዘካ የሚባለው ነገር ለሁለት ይከፈላል። ሶደቃ ምን አለ? መፍሩድና ተጠውዕ ማለት ነው። ግዳጅ የሆነና ሰውየው ደግሞ በራሱ ፍላጎት ሳይገደድ የሚሰጥ የሆነ የሶደቃ አይነት አለ። ሶደቃተ መፍሩዳው ይሄ ግዳጅ የሆነው ሶደቃ እሱ ሶላት ለሚሰግድ እና 8 አይነት ጎሳዎች አሉ። አላህ ሱብሓነሁ ወተዓላ ሱረቱ ተውባ ላይ ያወሳቸው ለእነሱ እንጂ ከእነሱ ውጭ ለማንም ሊሰጥ አይችልም። ላኪን ሶደቃተን ተጠውዕ የሚባለው ይሄ ትርፋዊ ማለት ሰውየው በራሱ ተበሩዓን የሚሰጠው ይሄ ለየትኛውም አካል ይቻላል። እዚህ ጋር ነው ዋናው ነገር። ወደሊል ዐላ ዛሊክ አላሁ ሱብሓነሁ ወተዓላ በሱረቱል ሙምተሒና ምን ይላል? ላ የንሃኩም አላሁ አላህ እኮ አይከለክላችሁም አን ለዚነ ከነዚያ ለም ዩቃቲሉኩም እናንተን ያልተዋጓችሁ ፊዲን በዲናችሁ ጉዳይ ወለም ዩኽሪጁኩም ያላስወጧችሁ ሚን ዲያሪኩም ከሀገሮቻችሁ ያላባረሯችሁ ለሆኑት አይከለክልም። ምን ብታደርጉ አንተ በሩህም ለነሱ በጎ ብትሉላቸው ትቁሲጡ ኢለይሂም ወደ እነሱ ፍትህን ብታሰፍኑም አላህ አይከለክልም። ኢነላሀ ዩሒቡል ሙቅሲጢን አላህ ፍትሃኖችን ይወዳል ይላል። ይህ ማለት ምንድን ነው? ካፊሮችን ነው። እዚህ ጋር የትኛውም ካፊር ለእስልምና ጸር እስካልሆነ ድረስ ለእነሱ በጎ ነገር ማድረግን አላህ አይከለክልም። ይህን ማስረጃ በማድረግ ለምሳሌ እንደነ ሼክ ኢብኑ ዑሰይሚን ረሂመሁላህ ሌሎችም ዑለሞች ገለጻ ያደርጋሉ። ለምሳሌ ሼክ ሰዓድ እሳቸው የሚፊቅህ ኪታባቸው ላይ ለምሳሌ ከግዳጅ ከሆነው ሶደቃ ውጭ ተጠዋዕን ግን ለየትኛውም ለካፊርም ለየትኛውም መስጠት ይቻላል ይላሉ። ሊዛ እዚህ ጋር የሚይዙልኝ ነጥብ ምንድን ነው? ብዙ እህትና ወንድሞች መስጠት ፈልጋችሁ ለሆኑ ምስኪኖች ተቸግረው ግን ሶላት እንደማይሰግዱ ካወቃችሁ የዚህ መንስኤው ምንድን ነው? ከራሳችሁ ንብረት ተጠዋዕን ስጧቸው ለእስልምና ጸር ካልሆነ ማለት ነው። ተጠዋዕን ግዳጁን አይደለም። ዘካተል ፊጥሩን ሶላት ለሚሰግድ ሰው መስጠት አለባችሁ። እሱም ደግሞ 3 ኪሎ ማለት ነው ጥራጥሬ የምትሰጡት። ከዛ ውጭ ደግሞ ንብረት ጥሬ ገንዘብ የተቸገረ ወይ ጥራጥሬ መስጠት ከፈለጋችሁ ከዘካተል ፊጥር ውጭ ዝም ብሎ ይሄ ተጠውዕ የሆነ ሶደቃ ስጧቸው። ከልካይ የለም። ሶላት ባይሰግዱም ማለት ነው። ሐታ ካፊር ክርስቲያንም ቢሆንም ማለት ነው። ለምን? ይሄ ቁርአን ማስረጃ ነውና ማለት ነው። ለየትኛውም ለእስልምና ጸር እስካልሆነ ድረስ አላህ እንደማይከለክል እዚህ ጋር ተነግሯልና ማለት ነው። ላኪን ይሄ ምን መሆን አለበት? ከግዳጁ ዘካ ውጭ ያለ መሆን አለበት። ይዘን ለምሳሌ አሁን እንደሚሳል ልስጣችሁ። አንድ ወንድም ለምሳሌ ለሆነ ምስኪን መስጠት ፈለገ ዘካተል ፊጥር፣ ግን ያ ምስኪን ምን ሆነ? ሶላት የማይሰግድ ከሆነ ምን ያደርጋል? ዘካተል ፊጥሩን ሶላት ወደሚሰግድ ሰው ይሰጥና እሺ ትርፍ ገንዘብ ካለው ለምሳሌ ለዛ ለምስኪኑ ምን ያደርጋል? ሶላት ባይሰግድም ይሰጠዋል ማለት ነው። ያን ትርፍ ገንዘብ የሚሰጠው ምንድን አድርጎ ነው? ተጠውዕ ሚን ባቢ ተጠውዕ ማለት ነው። ወለይስ ሚን ባቢ ዘካት ከዘካተል ፊጥሩ አስቦ ሳይሆን በራሱ ፍላጎት ዝም ብሎ ተጠዋዕን ማለት ነው ሊላህ ብሎ ይሰጠዋል። ችግር የለውም ማለት ነው። ጥራጥሬም ሊሆን ይችላል፣ ጥሬ ብርም ሊሆን ይችላል። ወከዛሊከ ዘካተል ፊጥር ለሚሰጡ አካላቶችም ሶላት ቢሰግዱም ለምሳሌ አንዳንዶች ብር ጥሬ ገንዘብ የሚያስፈልጋቸው አለ። ዘካተል ፊጥር ደግሞ ጥራጥሬ መሆን አለበት። አሁንም እዚህ ጋር ጥራጥሬ ነው መስጠት ያለባቸው። ላኪን ብር የሚያስፈልጋችሁ ከሆነ ተጠዋዕ መስጠት ትችላላችሁ። አሁንም ጨምራችሁ ጥሬ ብርም ማለት ነው። ለምሳሌ አሁን 3 ኪሎ ነው የሚወጅበው ለአንድ አካል አይደለ? ሰጠ። ከዛ ተጨማሪ ደግሞ ሰዎቹ በቃ እኔ ለነሱ ደግሞ ጥሬ ብር መስጠት ፈልጋለሁ ካለ መስጠት ይችላል። ከምን አንግል? ተጠዋዕን ማለት ነው መስጠት ይችላል። ከልካይ የለም። እና እነዚህ መያዝ አለባቸው። እነዚህን ከያዛችሁ ከብዙ ጥያቄዎች አሁን ገለጻ እዚህ ጋር ታገኛላችሁ ብዬ አስባለሁ። ምክንያቱም ብዙዎች መስጠት ይፈልጉና ላኪን ግን ሶላት አይሰግድም ወይ ደግሞ ከሌ ልሰጠው ነበር ምስኪን ሆኖ ግን ሙስሊም አይደለም የሚል ብዙ ጥያቄ ሊኖር ስለሚችል ማለት ነው። ይሄ ቁርአንያ ይህን ገለጻ ያደርግልናል ማለት ነው። طيب እዚህ ጋር ኢንሻአላህ የብዙዎቻቸው ጥያቄ እዚህ ጋር ዒባራ ያለባቸው ይመስለኛል። ያልገባችሁ ካሉ ደግሞ ኢንሻአላህ ያኒ ወይ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ወይ በግል ዋትስአፕ መጅሙዓችን ላይ ማለት ነው። መጅሙዓው ላይ
السلام عليكم ورحمة الله وبركاته.